ብድሩን የማይመልስ ልጅ አይወለድ ነው። ብድሩን የማይመልስ ወንድ አይወለድ ይባላል አይደለ? ሄሉዬ በዚህ አጋጣሚ አስቃኛለች። በአንድ ድንጋይ አለችው ሁለት ወፍ። ለእረፍት ወደ ኢትዮጵያ ስትመጣ እኔ ጋ ሄሉዬ ጋ አለች፣ ወደዛ ደግሞ ስትሄድ እሷ ጋር። በአንድ ድንጋይ ሁለት ወፍ ማለት ይሄ ነው አላለችም? እንዴት እንደሳኩ እግዚአብሔር። እና በዚህ አጋጣሚ ግን ማለት ነው ፍትህ ለወንዶቻችን ቤተሰቦች። ጥፊው በጥፊ ያለቁ እኮ ከምሬ ነው ምላችሁ። ወንዶች እኮ አይማቱም በነገራችን እንዲህ ሲናደዱ ሴት ልጅ እንዲህ በጥፊ ያለ ሰው ያውቃሉ? እኔ አላየውም። እንግዲህ በጥፊ ሲላሱ የማየው ወንዶች ነውና፣ አረ ፍትህ ለወንዶቻችን፣ ፍትህ ለወንዶቻችን። ጉንጫቸው እኮ አለቀ። ወይኔ ፕራንክም ሲያደርጉ በጥፊ ተመተው ነው፣ የእውነትም ሲሆን በጥፊ ተመተው ነው። እና እንደው ቅመሞችዬ ፍትህ ለወንዶቻችን በሉ። ሄሉዬ እኮ ማለት ነው በጥፊ አላሰችው። በነገራችን ሄሉ ብቻ አይደለችም፣ ሀይሚን ብሩኬን ስንት ጊዜ በጥፊ አንስተዋለች። እና ሴቶቹ በጥፊ ነው የሚቀድማቸው መጀመሪያ የሆነ ነገር ሲያዩ ማለት ነው። ለዛ ነው ፍትህ ያልኩት በዚህ አጋጣሚ። ዛሬ እንግዲህ ብድሩን ማይመልስ ልጅ አይወለድ ይላሉ እናቶቻችን እኮ ያለ ምክንያት አይደለም። በነገራችን ሄሉዬ ተገኝተሻል፣ ግን አንድ ቀን እረፍት አድርጋችሁ ነው የመጣችሁት። በነገራችን ትናንት አልመጡም ማለት ምርጦችዬ፣ ትናንት አልመጡም። ትናንትን ጃምብ አድርገው ዛሬ ነው የመጡትና ናቲ እንግዲህ በከባዱ ነበረ ፕራንክ ያደረጋት ማለት ነው። ሄሉዬ ስንትን ጨረጨር ቅናት ሲያሳብዳት አየው። በዚህ አጋጣሚ ግን ማለት ነው ሄሉዬ አይደለም ፕራንክና ቀል ሆኖ ማለት ነው። የእውነት እንኳን ቢሆን መረጋጋት አለብሽ፣ የምር መረጋጋት አለብሽ። በቃ ቀስ ብለሽ ምንድን ነው ማናት፣ እንዴት ነው ነገሩ? በእርግጥ የሆነ ቦታ ላይ አድንቂያታለሁ። ምንድን ነው ብትሉኝ ስልኩን አውርቶ እስከሚጨርስ እስከሚዘጋ እስከ መጨረሻው ጠብቃ ነበር። ይሄንን ቦታሽን አድንቂያለሁ፣ ከምር አድንቄሻለሁ፣ ትዕግስትሽን እዚህ ጋር ማለት ነው። ምክንያቱም እየሰማሽ ነው፣ የሴት ድምጽ ነው፣ ናፍቀህናል፣ ለምን አትመጣም ምናምን ነበር። ልጅቷም አስመስለዋለች እና በደንብ አድርጋ ነበረ በውስጥ በስልክ ውስጥ የተወነችው ናቲ የሰጣት ተዋናይ ማለት ነው። እና እዚህ ጋር ታግሳው ነበረ እየሰማችሁ ስልኩን እስከሚዘጋው ዝም ብላው ነበረ። በኋላ ላይ ግን እናንተ ስልኩ ከተዘጋ በኋላ ሸንቅላ ጦርነት ከፈተች። ሄሉሻዬ ማለት ጢፊ ሁሉ አልቀረም። በአንድ ድንጋይ ሁለት ወፍ አለችው። ገርሞኝ እዚህ ጋር እንዴት እንደሳኩ አጠይቁኝ። ጌታ ኬት እንደመጣላት ሀሳቡ ራሱ እናንተ ንዴት ውስጥ ሆናችሁ የሀሳብ ይመጥላችኋል። በአንድ ድንጋይ ሁለት ወፍ። ኢትዮጵያ ለረፍት ስትመጣ አለችው እኔ ጋ፣ እሷ ወደዛ ስትሄድ ደግሞ እሷ ጋ። ለነገሩ እኔ እኮ አውቃለሁ፣ እኔ መደበሪያ ነኝ እንዴ ናቲ። የሴት ልጅ ጡርና የሴት ልጅ መመና የሴት ልጅ በደል ግን ቢገባ አለችው። አይ ሄሉሻዬ ማለት ነው ተንጨረጨረች በቅናትና። ለማንኛውም ሄሉሻዬ ማለት ነው እንደ እህት እኔ ለሄሉ መክራት ነገር ቢኖር እውነት ለመናገር ማለት ነው ምንም ነገር ቢፈጠር ረጋ ብለሽ ነገሮችን ለማጣራት መሞከር። እውነት እንኳን ቢሆን የእውነቴን ነው ቤተሰቦች፣ ተረጋግታችሁ የምታጣሩት የምትወስኑት ነገር በኋላ ላይ እንዲጸጽታችሁ አያደርጋችሁም። እና ቀስ ብለሽ ምንድን ነው ማናት ቢሆን እንኳን ከእኔ መናተ ነው። በእርግጥ በጊዜው ስሜታዊ ያደርጋችኋል፣ ግን ቢሆንም ራስን መቆጣጠር መሞከር ነው። ያዙ ልቀቁኝ ማለት ቅናት ያስመስላል። ሄዱ ለነገሩ ናቲን በመሰለ ሸበላና የዋህ ልብ ባትቀኝ ባትናደጃ አይገርምም። እና ናቲማ አንቺን መቼም ቢሆን ማለት ነው ሄዱን መደበሪያ ያደርጋትም። ናቲ በነገራችን እኔ ደጋግሜ አሁንም ደጋግሜ እላለሁ እናቴ እንግዲህ የልቡን እግዚአብሔር ነው የሚያውቀው። ግን እኛ ቪዲዮ ላይ እንደምናየው እንደ ተመልካች ግን ከምር ቤተሰቦቼ ናቲ በጣም የዋህና መልካም ልብ ያለው በቃ ብያቸዋለሁ አይደል? ለሄሉዬ በደንብ አደላድሎ የፍቅር ልቡን የሰጣት አይነት ልጅ ነው በአሁን ሰዓት። እና ናቲም እኮ ይቀናል፣ አይቀናም እያልኩ አይደለም፣ ናቲም ይቀናል። ግን የሄሉ ደግሞ ናቲ የሄሉ ጥፊም ጭምር አለበት። ናቲ ውጣኑ ደግሞ እንዴ ስሜታዊ እኮ ናት። ውጣኑ ከቤት ሄድ ምን ትሰራለህ? ስሜታዊ ወይ የምታሳዩ አክት ምንድን ነው? ተረጋጊ እንጂ ናቲ አንተ ራስ በመጣው ያውም ደግሞ ሄሉሻዬ በምትወደው ሰው የሴት ድምጽ ሰምታ ናፍቀህናል እኮ የኔ ውድ መቼ ነው የምትመለሰው እያለች የምትጠይቅ ሴት ድምጽ ሰምታ እንዴ። ግን ጥፊው ይቀር ተው፣ ሴቶች በጥፊ ጨረሳችኋቸው እኮ። ጥፊው አረ በህግ አምላክ ወይኔ ጥፊ ቢሏችሁ ጥፊ እኮ አይደለም የሚያቀምሷቸው፣ ከምር ጮህ እኮ ነው የሚያደርጓቸው እግዚአብሔር ግን ማለት ነው ወንዶች ይሄንንም ተቋቁመው ነው እንግዲህ የሚቀጥሉት። እና ፍቅር እንግዲህ እንዲህ ነው፣ እየታሻችሁም እየተፋተጋችሁም እየተጋጫችሁም እየተስማማችሁም ነው እንግዲህ። እና ለዛ ነው ሄሉዬ እውነት እንኳን ቢሆን ተረጋግተሽ መወሰን ነው እንጂ መቸኮል ዋጋ ያስከፍላል በህይወት። በነገራችን ላይ ሄሉ ያው ተፈጥሯ ነው። አንዳንዴ ተፈጥሮ ከሆነ ከባድ ነው ያንን ነገር። አሁን ብዙ ጊዜ ሄሉ ትቸኮያለሽ፣ ችኮላሽ ዋጋ ያስከፍልሻል ይኑኛትን ነበረ። እና ያንን ነገር ደግሞ እኛ እንደምንለው በቀላል ከሷ ላይ ለማስወገድ ቀላል አይደለም። ተፈጥሮ ከሆነ አዲስ ያመጣችሁት ባህሪ ሲሆን ነው።
ግን ተፈጥሯችሁ ከሆነ ደግሞ ተፈጥሮ እንዴት አድርጋችሁ ማስወገድ ከባድ ነው። የሆነ ልፈርድባትም አልችልም። ሄሉሻዬ ጋር በፕራንኩም በእውነቱም ትንሽ ፍጥነት የመቸኮል ነገር አለና መቸኮል ደግሞ ዋጋ ያስከፍላል። መዘግየትም ግን ለሁሉም ነገር ቦታ ሊኖረው ይገባል። መዘግየት ባለባችሁ ቦታ ላይ መዘግየት፣ መወሰን ባለባችሁ ቦታ ላይ ደግሞ ተረጋግታችሁ ከመቸኮል ወጥታችሁ ነው መወሰንና ሄሉዬ ጋር ትንሽ ችኮላ ስላየው እና በነገራችን ላይ ፕራንኩ ወደ ጸብ አምርቶ ነበረ። ከባድ ፕራንክ ነው። ያ ፕራንክ ደግሞ ወደ ጸባት አምርቶ ጥፊም አልቀረም ተረትም አልቀረ ዛሬ ናቲ ማለት ነው። እና ለማንኛውም ይመቻችሁ። እኛ ፕራንካቸውን አፍቆናል። እኔ በተለይ ማለት ነው ቤተሰቦች የሄኑና ናቲ ፕራንክ ከአዲስ አበባ እዛ አርባ ምንጭ ላይ እያሉ ሄሉሻዬ የምታሳያቸው አክት የምትለብሳቸው ልብሶች ቅቤ አይቀራት ሆቴል ውስጥ ምንም አይቀራትም ነበር። ናቲን እኮ ጨርቆ ነበር የምታስጠለው። ና እነዚ አሁን አዲስ አበባ ላይ ገብተው አንድ ቤት ውስጥ ነው ብዙ ጊዜ ፕራንክ የሚሰራሩት። ያ ግን በየሆቴሉ ነበር የሚያስቅ ነበረ። ና ያ ነገር ቢደገምልን በእናንተ ነው ዘና የምንለው እንጂ የዩቱብ ነገርማ ግራ ገብቶንማ ዝም ብለናል አደል ቤተሰቦቼ። ዩቱብ እዛ ጋም ስታዩ መለያየት ነው፣ እዛ ጋም ስታዩ በቃ ያስጠላል፣ ከምር ያስጠላል። ና እንደን እናቴ ጋር ስንመጣ ትንሽ ፈታ እንላለን እና ያለቻችሁን ጊዜ ደግሞ በፍቅር ናቲም ልመለስ ነው ስትል ስለምንሰማ በፍቅርና በሰላም በሚጣፍጥ ፍቅራችሁን በደንብ አርጋችሁ እየኮመኮማችሁ። በእርግጥ ያው ከካሜራ ጀርባ ያው ጠዋት እኔ ጋ ማታ ሌላ ጋ ብላለች ሄሉሻዬና ጠዋት እሷ ጋር ይመጣል ማታ ማታ እኔ ጋ አይደለም እያለችው ነበርና በእርግጥ ከካሜራ ጀርባ ያው ህይወታችሁን እየኖራችሁ ፍቅራችሁንም ደስ በሚል ሁኔታ እያሳልፋችሁ ነው። ግዴታ አይደለም እኛ ሁሉም ማየት የለብንም። ግን ቢሆንም አንዳንዴም ደግሞ የሚጣፍጠውን ፍቅራችሁንም አሳዩን። በእርግጥ ያው ኦዲየንስ አንዳንዴ ጸብ ከሌለ ያወድማል። ምን ያድርጉ? እነሱ ላይም እኮ መፍረድ ይከብዳል። ቤተሰቦች አንዳንዴ የፕራንክ ጸብ ቢሆን ራሱ የኛ ሰው ማለት ነው እኔን ጨምሮ ግርግር እንወዳለን። በቃ የቦክስ ምናምን መቧቀስ መጣላት እንወዳለን። በቃ አይደለ? ያ ካልሆነ ደግሞ ዩቱብ ራሱ የለም እይታ የለም። እንዳያችሁት ነው እነ ሄሉ ጋር ራሱ እንደ በፊት ነው። ተጣሉ ሲባል ግን እይታው በጣም ነው ከፍ የሚለው። ተለያዩ ተጣሉ ናቲ እንዲያረጋት ሲባል እይታው በእነሱ ቤት ራሱ ጸብ ከሆነ ከባድ ነው። በፍቅር ሲመጡ ደግሞ እይታቸው በጣም ነው የሚቀሰቅሰው። ለምንድን ነው ፍቅር አንወድም እንዴ? ሰላም አንወድም? በቃ ሁሌ ዩቱብ የሚሰራ ሰው ሁሌ እየተባቀሰ መምጣታል። እነሱ ላይም እኮ መፍረድ ይከብዳል። አሁን የምር አስመስለው ራሱ ለኦዲየንስ ውስጣቸው ሌላ ሆኖ ለካሜራ ሌላ ሰርተው ቢመጡም እኮ የእውነት ግራ እየተጋቡ ነው። ምክንያቱም ስራው ይሄ ሆነ። በቃ ብጥብጥ ያለበት ስለምንወድ ማለት ነውና እንግዲህ ሄሉና ናቲ የዛሬ ፕራንካቸው ፈታም የሚያደርግ ነበር። ለመሀል ላይ ግን ለትንሽ ወደ ጸብ አምርቶ ነበር። ናቲዬ ጢፊም ቀምሷል ማለት ነው። ባንድ ወፍ ሁለት ድንጋይ ማለት ነው። እኔ ጋር ስትመጣ ሄሉ መደበሪያ፣ ወደ ውጭ ስትሄድ ደግሞ ወደ እሷ ነው ማለት ነው። ድሮንም እኔን መደበሪያ እያደረክ ነው ማለት ነበረ እያለች እንግዲህ ሄሉ የራሷንም የመሰላትን ነገር ስትናገር ቆይታ እንግዲህ መጨረሻ ላይ ሁኔታው አላማረው መሰለኝ ናቲ ወዲያው ነበረ የቋጫው ማለት ነው። እና ለማንኛውም ያለው ነገር ይሄ ነው የኔ ቅመሞች ማለት ነው። ሰላም ሳልላችሁ ወደ ቀጥታው ነው የምገባው። ምክንያቱም የረመዳን ስራ ቢዚ ስለሚያደርጋችሁ እንዳትሰለችም ነው የኔ ምርጦች ማለት ነው። ሰላማችሁና ጤናችሁ ብዝት ትርፍርፍ ይበልን የኔ ውዶች። ባለቻችሁ ጊዜ ደግሞ አስተያየት ለምትሰጡ ብዙም አላችሁ እንወድሻለን ምትክዬ ምናምን የምትሉ እህቶችም እኔም በጣም ነው መወዳችሁ። ክበሩልኝ፣ እንዳከበራችሁኝ እግዚአብሔር ያክብርልኝ የኔ ምርጦች ማለት ነው። ኑሩልኝ ነፍ አመት ማለት ነው። በያላችሁበት ሰላማችሁ ይብዛ። ቪዲዮንም ላይክ አድርጉ። ለምታደርጉኝንም ደግሞ ከልብ አመሰግናለሁ። በጣም ነው ማመሰግነው። ወዳችሁና ፈቅዳችሁ ከጠቀማበላችሁ ላይክ ለምታደርጉኝ፣ ያው ለሁሉም ነገር መልካም ልብ ያስፈልጋናል። እነሱ ጋር ሄዶ የማይጎዳቸውን ነገር እኛ ጋር መጥቶ ለኛ የሚጠቅመን ላይክ ማለት ያው ዩቲዩብ ሼር እንዲያደርገው ይጠቅማል። እናንተ ላይክ ስታደርጉ ይሄ ደግሞ እንዳይሆን ብለው ደግሞ ልባቸው የሚደነድን ክፋት እጅ ትንሿ ነገር የሚከብዳችኋሉና ለእናንተ ደግሞ ትንሽ ነገር ሆና መልካም ልብ ኖሯችሁ ለምታበረታቱን ሰብስክራይብ ለምታደርጉንም የእውነት በጣም እናመሰግናለን ከልብ ማለት ነው። ኑሩልኝ እና የዛሬው እንግዲህ የናቲና የሄሉሻዬ እንግዲህ ቪዲዮ ብድሩ የማይመልስ ልጅ አይወለድ አይነት ነገር እንግዲህ ናቲም በበቀደሙ ወዲያው ተነስታ እንለያይ ባለችው እንግዲህ እሱም እችን ብድሬንማ ሳልመልስ ወደ መጣውበት አልመለስም አይነት ነገር ነው ናቲና ዛሬ ሄሉ በከባድ ነበር የተገኘችው ማለት ነው። እኔ መቼም ፈታ ነው የሚያደርጉኝ እግዚአብሔር በጣም ነው እኮ ምስቀው። በተለይ የሄሉ አነጋገር ፈታ ነው የሚያደርገኝና
እንወዳችኋለን። ሄሉና ናቲ ፍቅራችሁ ያብብ ይስመር ብለናል ማለት ነው። ቤተሰቦቼ እናንተንም እህቶቼ በጣም ነው መወዳችሁ። ኑሩልኝ።